እኛና አያቴ እንዲሁም አክስትና አጎቴ እንዴት እንደተጠፋፋንና እንዴት እንደማንተዋወቅ እንግዲህ ምክንያቱን ስነግራችሁ እናቴ እንደነገረችኝ አያቴ ተወልዶ ያደገው በዚሁ በደቡብ ጎንደር ዞን በእምናት ወረዳ ደጋ ምንዛ የሚባል አካባቢ ነው። ነገር ግን አያቴ በወቅቱ ትዳር ይዞ እንደነበረና በጎን ደግሞ በጣም ጎበዝ ተማሪ እንደነበረ ነግራኛለች። ከዛም አያቴ ትምህርቱን እንደቀጠለና እናቴም ደግሞ ከአያቷ ጋር እንዳደገች በህፃንነቷም እናቷን እንዳጣች ነግራኛለች። ከዛም አያቴ ትምህርቱን ጨርሶ ኢትዮጵያና ኤርትራ በአንድ ግዛት ስለነበሩ በወቅቱ ለስራ ቅጥር ተቀጥሮ ኤርትራ ውስጥ ሲሰራ እንደነበረ ነግራኛለች። ከዛም ሌሎች ሰዎች እንደነገሩኝ ኤርትራ ከኢትዮጵያ በምትገነጠልበት ወቅት አያቴ ነገሮችን አመቻችቶ ወደ ኢትዮጵያ እንደገባ ነግረውኛል። ይህንን ፎቶ የሰጠችኝ ልጅ ዓመተ ምህረቱን ስፔሲፊካሊ አልነገረችኝም እንጂ ደብረ ሲና ለብዙ ጊዜ እንደኖረ ነግራኛለች። ይህንን ፎቶ የሰጠችኝ እንግዲህ ከነዚህ ከሶስታቸው ልጆች መካከል ያለችው ልጅ ነች። ልጅቷ እንደነገረችኝ እንግዲህ ከቤታቸው በተደጋጋሚ እንደምትሄድና እንዲሁም የቅርብ ግንኙነት እንደነበራቸውም ነግራኛለች። ይቺ ልጅ እንግዲህ ተምራ የተመረቀችው ደብረ ብርሃን ትምህርት ኮሌጅ ነው። ቷን የጨረሰችው እንግዲህ 2010 ላይ ነው። ያኔ በወቅቱ እንግዲህ አያቴ የባዮሎጂ አስተማሪ እንደሆነና የሚያስተምረው እንግዲህ ከደብረ ብርሃን ትምህርት ኮሌጅ በስተጀርባ ያለ ደብረ ብርሃን ከተማ የሚገኝ የሃይስኩል እና የፕሪፓራቶሪ ትምህርት ቤት ነው። አያቴም ደግሞ የባዮሎጂ አስተማሪ እንደሆነም ነግራኛለች። 2010 ከተመረቀች በኋላ ወደ ሀገሯ ተመልሳ ከመጣች በኋላ ለወራት ያክል ከልጆቹ ጋር ከልደት አምሳሉና ከዳዊት አምሳሉ ጋር ስትደዋወል እንደነበረ ነግራኛለች። ከዛ በኋላ ግን ስልካቸውም ተቋረጠብኝ፣ ማለትም ስልካቸው ሊሰራልኝ አልቻለም ነው ያለች። ዛሬ 7 ዓመት ደብረ ብርሃን ከተማ ነው የነበሩ። ከዛ በኋላ ግን ደብረ ብርሃን ይኑሩ ይልቀቁ ሌላ ቦታ ይኑሩ አይኑሩ አላቅም ነው ያለች። ልጆቹ ዳዊት አምሳሉና ልደት አምሳሉ ደግሞ በወቅቱ የግቢ ተማሪ እንደሆኑም ነግራኛለች። መምህር አምሳሉ የሸው፣ ልደት አምሳሉ፣ ዳዊት አምሳሉ የሚባሉ እነዚህን የጠፉ ቤተሰቦችን የምታውቁ ካላችሁ ያሉበትን ቦታና አድራሻ ብትጠቁሙኝ 0923772231 እንዲሁም የኔ ስልክ እንግዲህ ተማሪ ነኝ። ስለዚህ በማይሰራበት ወቅት እንግዲህ መልእክት ማስቀመጥ ትችላላችሁ። አሊያም ደግሞ በ0923813410 አልማዝ አስንቀው የእቴ ስልክ ቁጥር ነው። ብታገናኙ በጣም ደስ ይለኛል። ተንቀሳቅሶ ለመፈለግ እንግዲህ ትንሽ ከበድ ይላል። ምክንያቱም አንደኛ ተማሪ ነኝ፣ ሁለተኛ ደግሞ እንደምታዩት ነው እንግዲህ ያለንበት የሰላም ችግር ስላለ እንግዲህ ተንቀሳቅሶ ለመፈለግ በጣም አስቸጋሪ ስለሆነ ነው። እነዚህም ቤተሰቦችን እንግዲህ በፈጣሪ እና በእናንተ እርዳታ እንደማገኛቸው ተስፋ አለኝ። ሁላችሁም ታዲያ ይህን ቪዲዮ ላይክ ብታደርጉት ዩቲዩብ ለብዙ ሰዎች ያደርሰዋል። ለብዙ ሰዎች ዩቲዩብ ደግሞ አደረሰው ማለት ቢያንስ አንድ እንኳን የሚያውቃቸው ሰው ሊገኝ ይችላል። ስለዚህ ላይክ ማድረጋችሁ እንዳትረሱ። ሁላችሁም ደግሞ ሸር ማድረግ እንዳትረሱ። ምክንያቱም ሸር ባደረጋችሁ ቁጥር እንግዲህ የመገኘት ፕሮባቢሊቲያቸው በጣም ከፍተኛ ስለሆነ ነው። በያላችሁበት ሰላማችሁ ይብዛ። ደህና ሁኑ።